ባምቦሴ ነፍሴ። በአንድ ወቅት በአንድ ትምህርት ቤት ውስጥ የሚማር ባምቦሴ የሚባል ልጅ ነበረ። ይህ ልጅ በክፍል ውስጥ አይጽፍም፣ አይጠይቅም፣ አይመልስም። እንቅልፍ እያዳፋው ሲቁለጨለጭ ብቻ ይውላል። በዚያ ላይ ወፍራም ነው፣ ትልቅ ቦርጭ አለው። በስፖርት ክፍለ ጊዜ ሰውነቱ ስለማይታዘዘው ተማሪዎች ይስቁበታል። በዚህ የተነሳ ክፍለ ጊዜው በደረሰ ቁጥር አሞኛል፣ መስራት አልችልም እያለ ከክፍል ሳይወጣ ይቀራል። በዚህ ግራ የተጋቡት መምህራኖቹ ዘወትር ወላጅ እያስጠሩ ይመካከራሉ። ነገር ግን ባምቦሴ በቃ እኔ ጎበዝ ተማሪ ልሆን አልችልም እንዴ! የሰውነቴን ክብደትም የምቆጣጠርበት ጊዜ አልፏል። ደግሞ እኔን ማንም አይወደኝም፣ ማንም አይፈልገኝም የሚል ጠንካራ እምነት ስለነበረው ወላጆቹና መምህራኑ የሚያደርጉት ሲጨንቃቸው ነበር። በተለይ የክፍል ስም ጠሪ የሆነችው መምህርታቸው የባምቦሴን የተሳሳተ አመለካከት ለመለወጥ ቃል ገብታ በልዩ ሁኔታ እየተከታተለችው ትገኛለች። ባየችው ቁጥር አልችልም የሚለው ደካማ አመለካከት እንዴት ሊፈጠርበት ቻለ በማለት ራሷን ትጠይቃለች። በነገራችን ላይ ባምቦሴ ስለ ራሱ ያለው ግንዛቤ እንዲዛባ ያደረጉት የክፍል ጓደኞቹ ነበሩ። መምህር በማይኖርበት ጊዜ እየጠበቁ በዜማ እየተቀባበሉ ያበሽቁታል። በመጀመሪያ ተማሪዎቹ በሁለት ረድፍ ይከፈሉና ባምቦሴን መሃላቸው ላይ ያስገቡታል። ከዚያ ግማሾቹ ባምቦሴ እያሉ ስሙን ሲጠሩት፣ ሌሎቹ ደግሞ አንድ ላይ ሆነው ባወጡት ግጥም እንዲህ እያሉ ይሰድቡታል። ባምቦሴ ስቆ ማያውቀው፣ ባምቦሴ እውቀት የራቀው፣ ባምቦሴ ሆደ ቀፈታም፣ ባምቦሴ የልጅ ሽበታም፣ ባምቦሴ ሁሌ የሚወዘፍ፣ ባምቦሴ የወንድ ከረፈፍ፣ ባምቦሴ ኧረ ተው ንቃ፣ ባምቦሴ መፍዘዝ ይብቃ፣ ባምቦሴ ነፍሴ። አንድ ቀን መምህርቷ በእነ ባምቦሴ ክፍል አካባቢ በድንገት ስታልፍ ብዙ ተማሪዎች ባምቦሴን ከበው በተለመደው ዜማቸው ሲያበሽቁት ተመለከተች። ባምቦሴ መሃላቸው ሆኖ ያለቅስ ነበር፣ እነሱ ግን ይስቃሉ። በሁኔታው ሲዝናኑበት ማየቷ እጅግ አስከፋት። በንዴትና በፍጥነት ተማሪዎች ጋር ደርሳ ዝም አስባለቻቸው። በመቀጠል ደግሞ ጥፋቱን በፈጸሙት ልጆች ላይ ትምህርት ቤቱ ከባድ የቅጣት እርምጃ እንደሚወስድ አሳስባ ባምቦሴን ለማረጋጋት ከክፍሉ ውጭ ይዛው ወጣች። ውጭ እንደወጡም ባምቦሴ ልጆቹ የሚያደርሱበትን በደል ሁሉ ለመጀመሪያ ጊዜ በዝርዝር ነገራት። እሷም በጣም አዘነች። ወዲያውም ተማሪዎችን ሰብስባ ወደ ርዕሰ መምህሩ ቢሮ ወሰደቻቸው። በመጨረሻም የተማሪዎቹ ጥፋት ከፍተኛ ስለነበረ በትምህርት ቤቱ መተዳደሪያ ደንብ መሠረት እንዲባረሩ ተወሰነ። በዚህ ጊዜ ወላጆች ከትምህርት ቤቱ በተሰናበቱ ልጆቻቸው በጣም ተከፉ። ተማሪዎቹም ለቀልድና ለጨዋታ ብለው የፈጸሙት አላስፈላጊ ተግባር ምን ያክል መዘዝ እንዳመጣባቸው ሲያውቁ ልባቸው ተሰበረ፣ አንገታቸውን ደፉ። ይህን ሁኔታ ሲመለከት የነበረው ባምቦሴም ወደ ርዕሰ መምህሩ ቢሮ በማቅናት ለተማሪዎች ይቅርታ እንዲደረግላቸው ይጠይቅ ጀመር። ለምን አሉት ርዕሰ መምህሩ በመገረም። ምክንያቱም አለ ባምቦሴ፣ ምክንያቱም ትምህርት ቤቱ መቅጣት ብቻ ሳይሆን ይቅርታ ማድረግንም ማስተማር ስላለበት ነው አለ። ልክ ነህ ባምቦሴ፣ ግን ደግሞ የእነዚህ ተማሪዎች ጥፋት በቀላሉ የሚታለፍ አይደለም። በዚህ ጉዳይ ትምህርት ቤቱ ምንም አይነት ርኅራኄ አያደርግም አሉት። እንግዲያውስ እኔንም አሰናብቱኝ አለ ባምቦሴ በቁርጠኝነት። ርዕሰ መምህሩም ለምን አሉ ግራ በመጋባት። ምክንያቱም እኔም ከእነሱ ያልተናነሰ ጥፋት አጥፍቻለሁ አለ ባምቦሴ። እንዴት? ያኔ ገና ጓደኞቼ በእኔ ላይ መቀለድ በጀመሩ ጊዜ ለመምህራኖቼ ወይም ለወላጆቼ ነግሬ ቢሆን ኖሮ ያኔ የሆኑ ችግሩ ይፈታ ነበር። ዝምታዬ ለሁላችንም አልጠቀመም። ስለዚህ መቀጣት አለብኝ። ከምንም በላይ ግን ሚስተር ልጃችሁ ምህረት ቢደረግላቸውና እኔም ተለውጬ ቢያይኝ ደስ ይለኛል አላቸው። ርዕሰ መምህሩም በሐሳቡ በጣም ተደነቁ። ባምቦሴ ደግና ባለብሩህ አእምሮ መሆኑን ተረዱ። በመጨረሻም ግን የምር ትለወጣለህ፣ ጎበዝ ሆነ ታሳየናለህ አሉት። የባምቦሴ መልስ ቁርጥ ያለ ነበር፣ እንዴታ የሚል። በዚህ የተነሳ ተማሪዎቹ በይቅርታ ወደ ትምህርት ገበታቸው እንዲመለሱ ተደረገ። ከዚያን ቀን ጀምሮ ስነ ስርዓት የተላበሱ ሆኑ። ባምቦሴም ቃል እንደገባው በትምህርቱ የላቀ ውጤት በማምጣት ተሸላሚ ሆነ። በተጨማሪም አዘውትሮ ስፖርት ይሠራ ስለነበር ተክለ ሰውነቱ ራሱ የተስተካከለ ሆኖ ነበር። በመጨረሻም ተማሪዎቹ ከባምቦሴ ይቅር ባይነትንና ጥንካሬን ስለተማሩ
እሱን እንደ አርአያቸው ይከተሉት ጀመር።